ሰላም እንዴት ናችሁ? ቻናል ቤተሰቦች በዛሬ ቪዲዮአችን ደግሞ ስካይ ኬቪ የተባለ አንድ ኢንቨስትመንት ፕላትፎርም አለ። እዚህ ፕላትፎርም ላይ እንዴት አድርጋችሁ በቀላሉ ጌሞችን በመጫወት እንዲሁም ደግሞ ቀላል ትሪኮችን በመጠቀም ብቻ ዩኤስዲቲ መስራት እንደምትችሉ ሪቪው እያደረግን የምናይ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም እንደተለመደው ቪዲዮውን ላይክ በማድረግ ጀምሩት። አሁን ወደ ቪዲዮ እናልፋለን። ሊንኩን ከታች ዲስክሪፕሽን ቦክስ ላይ ያለላችሁ እሱ ነክታችሁት እንደከፈታችሁ በዚህ መልኩ ይመጣላችኋል ማለት ነው። እዚህ ጋር ቬሪፋይ እንድታደርጉ የተሰጡ ሌተሮች አሉ። እነዚህ ሌተሮች እዚህ ጋር በትክክል ትሞላላችሁ። በመቀጠል እዚህ ጋር ኢሜይላችሁን ካስገባችሁ በኋላ ሳንድ ኮድ ትልታላችሁ። በኢሜይላችሁ ይሄ የሚገባ ኮድ አለ። ያንን ኮድ እዚህ ጋር በትክክል ታስገባላችሁ ማለት ነው። በመቀጠልም ከታች በኩል ከ6 እስከ 18 ካራክተር ያለው ፓስወርድ ታስገባላችሁ። ፓስወርዳችሁን በድጋሚ ታስገባላችሁ ማለት ነው። እንዲሁም ደግሞ ፔመንት ዊዝድሮው ስታደርጉ የምትፈልጉት ፓስወርድ ካለ ሌላ ፓስወርድ ማስገባት ትችላላችሁ ማለት ነው። እነዚህን መረጃዎች በትክክል ከሞላችሁ በኋላ ከታች ሬጂስተር የሚል አለ። እሱን አንድ ጊዜ ትነኩታላችሁ። ወደ ዌብሳይቱ የሚያስገባችሁ ይሆናል ማለት ነው። እኔ ኦልሬዲ አካውንቱ ስላለኝ ከታች ሎጊን በማለት ፓስወርድን በማስገባት በዚህ መልኩ እገባለሁኝ ማለት ነው። ፔጁ ላይ ስትገቡ ልክ በዚህ መልኩ ነው የሚያመጣላችሁ ማለት ነው። እዚህ ጋር እንደምትመለከቱት ሪቻርጅ የሚል ኦፕሽን አለ። እዚህ ጋር ሪቻርጅ የምታደርጉበት አማራጭ ነው ማለት ነው። ሪቻርጅ የሚለውን ከነካችሁት በኋላ እዚህ ጋር ማስገባት የፈለጋችሁትን አሴት ትመርጣላችሁ ማለት ነው። ቲአርኤክስ ወይም ደግሞ ዩኤስዲቲ የሚለውን ከመረጣችሁ ከዛ በኋላ ማስገባት የፈለጋችሁትን 10 ከ10 ዩኤስዲቲ ጀምሮ ነው ማለት ነው ማስገባት የሚቻለው። 10 የሚለውን ለምሳሌ ትመርጣላችሁ። ይሄንን ካደረጋችሁ በኋላ ከታች ሰብሚት የሚል አለ። እሱን አንድ ጊዜ ትነኩታላችሁ ማለት ነው። በምትመለከቱት መልኩ ወደ ሌላ ፔጅ ላይ ዳይሬክት ካደረጋችሁ በኋላ እዚህ ጋር የምትመለከቱትን አድሬስ ይሰጣችኋል ማለት ነው። ይሄንን አድሬስ ኮፒ አድርጋችሁ በዚህ በቲአርሲ ቲዮኒ አድሬስ ላይ ዲፖዚት አድርጋላችሁ ማለት ነው። ይህ አድሬስ የሚያገለግለው ከላይ እንደምትመለከቱት ለ15 ደቂቃ ብቻ ነው ማለት 15 ደቂቃው ካለቀ ይህ አድሬስ አያገለግላችሁም ማለት ነው። ወደዚህ ስትመለሱ ደግሞ እዚህ ጋር ዊዝድሮው የሚል ኦፕሽን አለ። ዊዝድሮው የሚለውን ከነካችሁት በኋላ ደግሞ እዚህ ጋር ከሰራችሁ በኋላ ያላችሁን ባላንስ ማውጣት ከፈለጋችሁ ዊዝድሮው የምታደርጉበት አማራጭ ነው ማለት ነው። እዚህ ጋር የምትፈልጉትን የገንዘብ መጠን ካስገባችሁ በኋላ አድሬሳችሁን ማለትም ዩኤስዲቲ ቲአርሲ ሲሆን አድሬሳችሁን ካስገባችሁ በኋላ ከታች ኮንፊርም በማድረግ ዊዝድሮው ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ በተጨማሪ እዚህ ጋር ሌሎች ሰዎች ጋር ሼር ማድረግ ትችላላችሁ ማለት ነው። ይህንን ሼር ካደረጋችሁ ሰዎች በእናንተ ሪፈራል ሊንክ የሚገቡ ከሆነ ከነሱ ላይ ዲፖዚት ካደረጉት ላይ ኮሚሽን ታገኛላችሁ ማለት ነው። በዋናነት እንግዲህ እዚህ ጋር ምንድነው ዋናው ጨዋታ እዚህ ጋር ይችን ከነካችኋት በኋላ እዚህ ጋር የቢትኮይን ወይም ደግሞ የቢቲሲ ፕራይስ አለ ማለት ነው። ይህም የ1 ሚኒት እና እንዲሁም ደግሞ የ5 ሚኒት ፕራይስ አለ ማለት ነው። እናንተ የወደፊት ፕራይሱ ምን ሊሆን እንደሚችል ትገምታላችሁ ማለት ነው። እሱንም የምትገምቱት እንዴት ነው? የመጨረሻዎቹን 2 ዲጂቶች በ1 ደቂቃ ውስጥ ወይም ደግሞ በ5 ደቂቃ ውስጥ ምን ሊሆኑ ይችላሉ ብላችሁ ነው ማለት ነው እዚህ ጋር የምትጫወቱት። ለምሳሌ እዚህ ጋር እንደምትመለከቱት ከ5 ደቂቃ በፊት የነበረው እዚህ ጋር መጨረሻው 0 እና 5 ነበረ ማለት ነው። እዚህ ጋር 0 እና 5 ነበረ። አሁን ላይ ያለው ደግሞ እንዳጋጣሚ ደቂቃው አልቆ ነበር ማለት ነው። ስንት ሆኗል? 7 እና 0 ሆኗል ማለት ነው። ይሄው 7 እና 0 በድምሩ 7 ሆኗል ማለት ነው። ሶ እዚህ ጋር እንዴት ነው መጫወት የምንችለው ካላችሁ እዚህ ጋር የሚወጣው ኦድ ነው ወይም ደግሞ ኢቭን ነው ብላችሁ ትገምታላችሁ ማለት ነው። እዚህ ጋር ኦድ ከሆነ ኦድ ብላችሁ ከሄዳችሁ ኦድ ከወጣ ታሸንፋላችሁ፣ ኢቭን ከወጣ ደግሞ ትሸነፋላችሁ ማለት ነው። እኔም ደግሞ ቢግ ወይንም ደግሞ ስሞል ብላችሁ ትሄዳላችሁ ማለት ነው። በዚህ መልኩ ነው ማለት ነው እዚህ ጋር የምትጫወት። እንዲሁም ደግሞ ከታች ሌሎች የምትጫወቱባቸው አማራጮች አሉ ማለት ነው። በዚህ መልኩ ትጫወታላችሁ ማለት ነው። ነገር ግን እዚህ ጋር ያለውን ደግሞ ለመገመት ይመቻችሁ ዘንድ ሁልጊዜ እነሱ ትክክል ባይሆንም ቴሌግራም ቻናል አላቸው። ቴሌግራም ቻናላቸው ላይ ከተቀላቀላችሁ በኋላ ሊንኩን ከታች ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። እዛ ላይ የተለያዩ መረጃዎችን ታገኛላችሁ ማለት ነው። ያሸንፉባቸውም ሪከርዶች አሉ። ከዛ ቻናል ላይ የተለያዩ ሲግናሎችን በማምጣት እዚህ ጋር መጫወት ትችላላችሁ ማለት ነው። ቴሌግራም ቻናሉ ይህንን ይመስላል። እዚህ ጋር እንደምትመለከቱት እዚህ ቴሌግራም ላይ ከተቀላቀላችሁ በኋላ እዚህ ጋር በምትመለከቱት መልኩ ሲግናል የሚለቀቅ ይሆናል ማለት ነው። ይህንን ሲግናል በመከተል እናንተም እዛ ጋር ትሄዳላችሁ ወይም ደግሞ ትመድባላችሁ ማለት ነው በፈለጋችሁት አማውንት። ከዛም በኋላ እዚህ ጋር ዊን ካደረጉ ባላንሳችሁ ላይ የሚጨምርላችሁ ይሆናል ማለት ነው። ነገር ግን ሁልጊዜ እዚህ ጋር ያለው ዊን ያደርጋል ማለት አይደለም። እዚህ ጋር ያለው ሲግናል አክቲቭ በሚሆንበት ሰዓት ላይ ገብታችሁ መጠቀም ትችላላችሁ ማለት ነው። እዚህ ጋር ለምሳሌ ሲግናል ተለቋል። እስኪ በዚህ ሲግናል መሰረት አንድ ጊዜ እንሞክርና ላሳያችሁ ማለት ነው። እዚህ ጋር የምንሄደው ቢቲሲ ዩኤስዲ ነው። ስሞል ብላችሁ በ1 ኤክስ ሂዱት ይላል ማለት ነው ሲግናሉ። ስለዚህ በዚህ መሰረት በቀጥታ ወደ ፔጃችን እንመለሳለን። እዚህ ከተመለስን በኋላ የቀጣይ የሚወጣውን ጨዋታ እንቆርጣለን ማለት ነው። የምንቆርጠውም በ5 ሚኒት ነው። እዚህ ጋር 5 ሚኒት የሚለውን እንመለሳለን። 5 ሚኒት ካደረግን በኋላ እዚህ ጋር ስሞል የሚለውን እንነካለን። ከዛ የምንሄድበትን አማውንት እንመርጣለን ማለት ነው። ለምሳሌ እኔ 2 አልኩት ማለት ነው። ይህንን ካደረግኩኝ በኋላ ኮንፊርም የሚል አለ። እሱን አንድ ጊዜ ነካዋለሁኝ ማለት ነው። ከዛም በኋላ ይህ ደቂቃው ሲያልቅ የሚመጣውን ውጤት እንመለከታለን ማለት ነው። እዚህ ጋር ያለኝ ባላንስ እንደምትመለከቱት 12.7 ነው ማለት ነው። ይህንን ማትረፍ የሚችል ከሆነ ከፍ ይላል ማለት ነው። የምንከስር ከሆነ ደግሞ እዚሁ ላይ ይሆናል ማለት ነው ባላንሳችን።
እዚህ ጋር እንደምትመለከቱት ደቂቃው እያለቀ ነው ማለት ነው። አሁን እስኪ ውጤታችን እንመለከታለን። 12.7 ዩኤስዲቲ ነበረን ወደ 16.6 ማሳደግ ችለናል ማለት ነው። በ2 ዩኤስዲቲ ሄደን 2 ዩኤስዲቲ አግኝተናል ማለት ነው። በጠቅላላ ከ14 ወደ 16 ከፍ ብሎናል ማለት ነው። ቀጣይም ከ4 ደቂቃ በኋላ ሌላ ጌም አለ። እዛም ላይ መሳተፍ ከፈለጋችሁ በዚህ መልኩ ሲግናል ከተለቀቀ መግባት ትችላላችሁ። ከፈለጋችሁም በራሳችሁ መግባት ትችላላችሁ ማለት ነው። ወደ ቴሌግራም ቻናሉ ላይ ተመልሰን አሁን ብንመለከት እዚህ ጋር እንደምትመለከቱት ዊን አድርገናል ማለት ነው። ከፍ ባለ በጀት ሄደን ቢሆን ኖሮ ከፍ ያለ ነገር ማግኘት እንችል ነበረ ማለት ነው። እናንተም ከፈለጋችሁ በዚህ መልኩ ባላንሳችሁን ማሳደግ ትችላላችሁ ማለት ነው። ስሞል ብለን ሄደናል ማለት ነው። እስኪ የሚመጣውን ውጤት አብረን እንመለከታለን። እንደምትመለከቱት 40 ሰከንድ አካባቢ ቀርቶታል ማለት ነው። ከዚህ ሰከንድ በኋላ ውጤቱን አብረን እናያለን። ከ11 ዩኤስዲቲ መጨመር እንችላለን ወይም ደግሞ አንጨምርም የሚለውን አብረን እንመለከታለን። እንደምትመለከቱት ወደ 19 ዩኤስዲቲ ከፍ ማለት ይችላል ማለት ነው። እናንተም እንደዚህ እያደረጋችሁ እየተጫወታችሁ በቀላሉ መስራት ትችላላችሁ ማለት ነው። ነገር ግን ሙሉ አካውንታችሁን ሪስክ ባታደርጉት መልካም ነው ማለት ነው። ሙሉ አካውንታችሁን ሪስክ የምታደርጉ ከሆነ ብዙ ታጣላችሁ። ነገር ግን በአንድ ዩኤስዲቲ እንደዚህ ያላችሁ የምትጫወቱ ከሆነ ቀስ እያደረጋችሁ አካውንታችሁን ማሳደግና ፍሊፕ ማድረግ ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት የዌብሳይት ሪቪው ፕሮግራማችን ይህንን ይመስል ነበረ። ቀጣይ በሌላና በምርጥ ቪዲዮ እስከምንገናኝ ድረስ ይመቻችሁ።